ሰበር ዜና የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ በምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች፣ አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛሃኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል። ኮንግራቹሌሽን። ይሄ ነው ዜናው። ኦኬ ቴንክ ዩ ቴዲ፣ አመሰግናለሁ። ለመጀመሪያ ጊዜ ነው ቤት ስገባ እዚህ ቶፒክ ላይ የተወሰኑ ነገሮች ማለት ፈልጋለሁ። እኔ እንኳን አሁን ያለውን ፕሮብለም ዝም ብለን ከላይ ሱፐርፊሻል በሆነ መልኩ አናላይዝ የምናደርገው ከሆነ ሩት ኮዙ ላይ መድረስ አንችልም ብዬ ነው የማስበው። ዛሬ የደረስነው እንዴት ነው፣ ነገስ ደግሞ የምንደርስበት ቦታ ላይ ልንደርስ የምንችለው በምንድን ነው የሚለውን የተወሰነ ክሪቲካል አሰስመንት ማድረግ ፈልጋለሁ። በቅርብ ሰሞኑን ያነበብኩት አንድ መጽሐፍ ነበር፣ ፖለቲካል ኢኮኖሚ ኦፍ ማስ ሚዲያ የሚል ኖአም ቾምስኪ የጻፈው ነው። ኮንሰንት ማኒፋክቸሪንግ ይባላል። ሚዲያ በሶሳይቲን ዲዛይን በማድረግ የሰዎችን ባህሪና አይደንቲቲ ክሬት በማድረግ መንግስትና ግሎባል መልቲናሽናል ኮርፖሬት የምትላቸው እንዴት አድርገው ዩቲላይዝ እንደሚያደርጉትና የአንድን ማህበረሰብ ፍቃድ እንዴት አድርገው ዲዛይን ማድረግ እንደሚችሉ የሚናገር መጽሐፍ ነው። አንድ የተረዳሁት ነገር ምንድን ነው፣ ካልቲቬሽን ቲዮሪ የሚል ነገር ከዛ ላይ አግኝቻለሁ እና ማህበረሰብ ግራጁዋል የሆነ የፐርስፔክቲቭ ቼንጅ ያመጣል። ያን ግራጁዋል የሆነ የፐርስፔክቲቭ ቼንጅ እንዴት ነው ዲዛይን ሊደረግ የሚችለው፣ ማድረግ የምትችልባቸው ቱሎች ምንድን ናቸው ከሚለው ነው መነሳት ያለብን። ስለዚህ ስለ ሚዲያው ካወራን ማህበረሰብ ዲዛይን ከሚደረጉባቸው በጣም ኢምፖርታንት ከሆኑ ቱሎች አንዱ ሚዲያው ነው። ፖለቲክስ፣ የትምህርት ካሪኩለም ምናምን እያለን ወደ ስር እየቀጠለን እንኖርናለን። ግን አሁን ዛሬ ላይ የግብረ ሰዶማዊ ምናምን የምንላቸው ነገሮች ወደኋላ 50 ዓመት ብትሄዱ በዓለም ላይ እጅግ በጣም የተነወረና የትኛውም ሀገር ላይ ተቀባይነት የሌለው ሀሳብ የነበረ ነው። ዛሬ ዓለም ላይ ምን ተፈጥሮ ነው? በዚህ አንሚዩት ያደረገ ሰው አለ መሰለኝ፣ ድምፅ ይሰማኛል። በዚህ ፍጥነት ዓለም ላይ በጣም ኢንፍሉዌንሻል ሆነው ሚዲያውን ተቆጣጥረው ፖለቲክስ ውስጥ ገብተው የትምህርት ካሪኩለም ዲዛይን አድርገው አሁን የምናየው ጠቅላላ ፕሮብለም የተፈጠረበት ምክንያት ምንድን ነው? ኬት ነው የሚመጣው ብለን ለማውራት አሁን ዝም ብለን እንደዚህ እንደምናወራው 2 እና 3 ሰዎችን እያመጡ ሚዲያ ላይ በመቀጥቀጥ የሚጠፋ ጉዳይም አይደለም። ዱላም ያስተካክሏል ብዬ አላስብም። ክሪቲካሊ ይህን ነገር ለማየት ስፈልግ እኔ ያየሁት ምንድን ነው፣ ሚዲያው በጣም ፕሮፊት ኦሪየንትድ ነው። ከኋላ በጣም ጠንካራ ባኪንግ ያለው ነገር እንደሆነ ይሰማኛል። እንደ ኢትዮጵያ በጣም ካልቸራሊ ስትሮንግ የሆነ ሶሻል ፋብሪክ ባለው ሶሳይቲ ውስጥ ያልተለመዱ ነገሮችን በጣም በተደጋጋሚ እያየን ነው። ወንድ የሴት ልብስ ይለብሳል። ወንዶች በድፍረት ወጥተው ግብረ ሰዶማዊ መሆናቸውን የኦርቶዶክስ መዝሙር፣ የፕሮቴስታንት መዝሙር ከፍተው ጌታ ተቀብሎኛል እናንተ ባትቀበሉኝም እያሉ ቪዲዮ እየሰሩ በሚለቁበት ሰዓት በአማርኛ ቋንቋ የሚናገሩ ኢትዮጵያዊ የሆኑ ከኛ ጋር በመልክ የሚመሳሰሉ ሰዎች ጭራሽ አንገታቸው ላይ ማህተብና የሃይማኖት መገለጫ እንትን ያደረጉ ሰዎች በዚህ መልኩ ማኒፌስት ማድረግ የጀመሩበት ምክንያት ምንድን ነው? ፎሎወራቸውን ስታይ 100,000 200,000 ተከታይ ሊኖራቸው የቻለበት ምክንያት ምንድን ነው? ዲስ ኢዝ በጣም ክሪቲካል የሆነ አጀንዳ ነው። እኔ ሶሳይቲው በጣም የሞራል ዴካደንስ ላይ እየደረስን ያለ ነው። ከዛሬ ከ5 ከ10 ዓመት በኋላ ምናልባት የምንጠብቃትን ኢትዮጵያ ላናይ እንችላለን። ወደኋላ ብትመለሱ ኢትዮጵያ ውስጥ 3 ሰው 4 ሰው ሞተ የሚባል ጉዳይ በጣም 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 የሚያስደነግጥና የሚያስፈራ ጉዳይ ነበረ ነው። ዛሬ ላይ ሰው ሞተ ሲባል ስንት ሰው ሞተ፣ እንዴት አድርገው አገዳደሉ ነው የሚያሳስበን። እንዴት አድርገው ነው የገደሉት?
አይኤስአይኤስ ለመጀመሪያ ጊዜ ኢትዮጵያኖችን ገደል የተባለ ሰዓት ትዝ ይለኛል። ለአንድ ሳምንት እኔ ጤናማ አልነበርኩኝም። ኢትዮጵያኖች ተገለው በሰላም ማደር የማንችልበት ሀገር ነበር። ዛሬ በየቀኑ ኢትዮጵያዊ በኢትዮጵያዊ አንገቱ እየተቆረጠ እየተለቀቀ ቪዲዮ እናያለን። በዚህ ደረጃ ሶሳይቲው ትላንትና ከነበረበት የሞራል ስታንዳርድ ወርዶ ዛሬ የደረሰበት በምን ምክንያት ነው ብለን ነው መጠየቅ ያለብን። ብዙ ነገሮች ኦቨርናይት አይፈጠሩም። የፖሊሲ ውጤት ነው፣ የሚዲያ ውጤት ነው፣ የሊደርሺፕ እና በጣም ሶፊስቲኬትድ የሆኑ ነገሮች ናቸው። የብዙ ነገሮች ድምር ውጤት ነው ዛሬ የምናያቸው ነገሮች እያየን ያለ ነው። ወደኋላ ተመልሼ ክሪቲካል ሪቪው ለማድረግ ስሞክር እየተደረጉ ያሉ ሙቭመንቶችን ለምሳሌ ማንሳት ፈልጋለሁ። ፌሚኒዝም ምንድን ነው? ፌሚኒዝም በዓለም ላይ በጾታዎች መካከል አይደንቲቲ ፖለቲክስ እንደምታውቁት በየትኛውም አይነት ካታጎሪ ላይ በተጫወቱ ትክክለኛ ፌር ጌም አይደለም። በኢትኒሲቲ ላይ ብታመጡት፣ በናሽናሊዝም ብትወስዱት፣ በሃይማኖት ብትወስዱት፣ በጾታም ብትወስዱት አንድ አይነት ኢምፕሊኬሽን ያለው ፌሚኒዝም ፎርዝ ዌቭ ላይ አሁን አጠቃሉ የሚመጣብን ጉዳይ የተመሳሳይ ጾታ ያላቸውን ሰዎች ማንነት ሪኮግናይዝ ማድረግ ያስፈልጋል። ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር መሆናቸው ምንም ችግር ያለው ጉዳይ አይደለም። ስለዚህ ኢንተርሴክሽናል ፌሚኒስት የሚባለው ጥቁር ነኝ፣ ሴት ነኝ፣ ከዛ በኋላ ደግሞ ሆሞሴክሹዋል ነኝ፣ እነዚህ ነገሮች በጠቅላላ ኮኤግዚስት የሚያደርጉብኝ አንድ ግለሰብ ስለሆንኩኝ ይህንን በጠቅላላ ኢንካምፓስ የሚያደርግ ፐርሶናሊቲን ሪኮግናይዝ የሚያደርግ ሙቭመንት ያስፈልገኛል ብሎ ነው ያነሱት። በቪክቲም ፖለቲክስ ደግሞ የሚገፋና የሚገፋ አካል አለ። ወንዶች ገፊ ናቸው፣ ሴቶች ተገፊ ናቸው። ስለዚህ ወንድን ያለማናገር፣ ከወንድ ጋር አብሮ ያለመቆም፣ ከወንድ ጋር ዴት ያለመደራረግ፣ ከወንድ ጋር አብሮ ያለመስራት ሙቭመንት እየተጀመረ ነው። ሴቶች በአንድ ካታጎሪ ይቆማሉ። ቪክቲም ነን ብሎ ደግሞ የሚያስቡ ወንዶች በአንድ ካታጎሪ ይቆማሉ። ስለዚህ በጾታ መካከል የሚደረግ ግንኙነት፣ በተመሳሳይ ጾታ የሚደረግ ግንኙነት በዚህ መልኩ ፐርፔቹዌት እያደረገ ነው ያለው። ሁለተኛው በሀገራችን የሚደረገውን ዋታባውቲዝም በጣም የሚያስቅ ነው። ፕራይም ሚኒስተሩ በሚዲያ ወጥተው ትግራይ ላይ ሴቶች እየተደፈሩ ነው ሲባል እንዴ የእነሱ ሴቶች እኮ የተደፈሩት በወንድ ነው፣ የእኛ ሴቶች ግን የተደፈሩት በመሳሪያ ነው ይላል። በሚዲያ ላይ ዛሬ በተደጋጋሚ የምንሰማው ሰዎች ተንጠልጥለው በሚሰቀሉበት ሀገር አንድ ግለሰብ በራሱ ላይ በሚያደርገው ድርጊት ምን አገባን እኛ ነፃ ፍቃድ ሊሰጠው ይገባል የሚል ሙቭመንት አለ። ሞደርኒዝም ላይ ሳንደርስ የፖስት ሞደርኒዝምን እሳቤ ነው ፍሎሪሽ እንዲያደርግ እያደረግን ያለ ነው። ስለዚህ ይሄ ካልቲቬሽን ቲዮሪ በስነ ስርዓት እየሰራ ነው በእኛ ማህበረሰብ ውስጥ። ሚዲያውን ማን ነው የሚቆጣጠረው? የሶሻል ሚዲያ ኢንፍሉዌንሰሮቻችን በምን ምክንያት ነው እንደዚህ አይነት አቴንሽን እያገኙ ያሉት? ሚዲያው ላይ ሰብስታንስ ያለው ሰው ለምንድን ነው የማይደመጠው? በጣም በጣም አደገኛ የሆነ ሶሻል ክራይሲስ ውስጥ ነው የገባ ነው። አንድ መረዳት ያለብን ጉዳይ አንድ ፕሮዳክት ወይም ሰርቪስ በነፃ የሚሰጥ ከሆነ ፕሮዳክቱ አንተ ነው ይባላል። እያመጡ የሚሰጡን ፕሮዳክት እያመጡ የሚሰጡን ሰርቪስ ምንድን ነው? ማነው ከዚህ ከኋላ ባኪንጋቸው ምንድን ነው? እነዚህ ሰዎች ሀብታም ናቸው። የሚነዱት መኪና በጣም የሚያምር ነው። የሚኖሩበት ቤት የተለየ ነው። የሶሻል ሚዲያ ኢንፍሉዌንሰር ናቸው። ጥሩ ስራ የሚሰሩ ሰዎች በነዛ ስታንዳርድ አይኖሩም። በማህበረሰቡ ስታንዳርድና ኖርም በጣም ሎው ቫልዩ ብለን የምናስባቸው ነገሮች በየቀኑ እንሰማለን። የምለብሰው ልብስ ከሴት ልጅ የወር አበባ ኢንስፓየርድ የተደረገ ነው። የሚለብሱት የሆሊውድ ሆሞሴክሹዋል የሆነን አክተር ኢንስፓይሬሽን አድርገው ልብስ የሚያሰሩ ሶሻል ሚዲያ ኢንፍሉዌንሰሮች ነው እየተፈጠሩ ያሉት። እነዚህ ፕሮብለም እኔ ከቤተ መንግስት እስከ ሚዲያው ድረስ በጣም ጠንካራ የሆነ ቼን ያለበት ጉዳይ ነው። ይሄን ነገር ማጥፋት የምንችለው ጠንካራ የሆነ ኮል ቱ አክሽን ያስፈልጋል። አሁን መተን አንድ ሰው በመቀጥቀጥ አንድ ሰው በማጥፋት የሚጠፋ ጉዳይ አይደለም። በዓለም ላይ በጣም የተጠሉ ነገሮች ዛሬ የሚወደዱበት ጊዜ ላይ ደርሰናል እና ቴዲ እኔ ሚዲያው አጀንዳ ሴት ያደርጋል። ሚዲያው የሰውን ጭንቅላት ፍሬም ያደርጋል። አሁን የምናስበው ምን እንደምናስብ፣ ምን እንደምንናገር፣ እንዴት እንደምናስብ ሚዲያው ነው የሚወስንልን። ትላንት እኮ ሰምተህ ማታውቀው አይነት ናሽናሊስት የተፈጠረው በሚዲያ ነው። ኢቭን የናሽናሊዝም ኮንሰፕት ራሱ ሚዲያ ከፕሪንት ፕሬስ ጋር ተያይዞ ያደገ ኮንሰፕት ነው። አሁን ያለንበት ፕሮብለም ቴዲ ምናልባት አሁን ፖዚቲቭ ነገር የሚመስለን እያመጣን እንደዚህ አይነት ነገር በየቀኑ መነጋገር በራሱ የሶሳይቲን ጭንቅላት ኮንዲሽን የምናደርግበት ሚንስ ሊሆን ይችላል። መነጋገር አስፈላጊ አይደለም ብቻውን። ኮል ቱ አክሽን ሜጀር የማይወሰድበት ፕሪንሲፕል ያልሆነ ንግግር ምንም ጥቅም የለውም። የማንሰማቸውን ነገሮች በተደጋጋሚ በመስማት ለዛ ጉዳይ ያለንን ክሪቲካል እንትን ኮምፕሮማይዝ ነው የሚያደርገው። ምንድን ነው የምናደርገው? ምንድን ነው እየተፈጠረ ያለው? በምን መልኩ ነው እነዚህ ነገሮች አድሬስ ልናደርግ የምንችለው የሚለው ጉዳይ በጣም ሲሪየስ የሆነ አቴንሽን የሚፈልግ ጉዳይ ነው።
ይሄ ልጅ እንደዚህ አድርጓል ተብሎ ወደ ሚዲያ አምጥተን ተነጋገርንበት። ምንድነው ማድረግ ያለብን? ግማሹ ኢምፓቲና ሲምፓቲ ያስፈልጋል ይልሃል፣ ግማሹ መገደል አለበት ይልሃል። ደን ተነጋግረን ያልፋል። ኢትዮጵያ ውስጥ አይደለም በዓለም ላይ በጣም ከፍተኛ የሆነ የኢንፎርሜሽን እንትን አለ፣ ፍሎ አለ። ያንን ኢንፎርሜሽን ማኔጅ ማድረግ አንችልም። ዛሬ የሆሞሴክሹዋል ኢሹ አንስተናል። ነገ የሆነ ክልል ውስጥ የሆነ ሰው ይሞታል። ከነገ ወዲያ ጠቅላይ ሚኒስትሩ መጥቶ የሆነ ነገር ይለናል። እነዚህ ፕሮብለሞች እየተደራረቡ አንድም አቴንሽን ኦሪየንትድ የሆነ አፕሮች ልናደርግ የምንችልበት ምንም አይነት ግራውንድ የለም። ሌላው ግን ዋነኛው ትልቁ ፕሮብለም ምንድነው ብዬ ነው የማስበው፣ ከዚህ በፊት ወደኋላ ብትመለሱ ትልልቅ ሚዲያዎች ኮንትሮል የሚደረጉት በትንንሽ ኤሊቶች ነበረ። ግሎባል መልቲናሽናል ኮርፖሬት የምትሏቸው በእነሱ አጀንዳና በእነሱ ስታንዳርድ ሴት የሚደረግ ሚዲያ ነበር። እሱን መንግስታት ይቆጣጠሩበታል። የራሳቸውን ፕሮፓጋንዳ የሚነዙበት ማሽን ነበር። ዛሬ ላይ ግን ግለሰቦች ያኛውን አቅም በግላቸው ማግኘት ችለዋል። 3 ሚሊዮን 4 ሚሊዮን 5 ሚሊዮን ተከታይ ያላቸው ግለሰቦች ተፈጥረዋል። የፖለቲካል ሙቭመንት ሊያደርጉ ይችላሉ። እነዚህ ሰዎች ያላቸው አቅም በጣም አደገኛ የሆነ ስለሆነ ጠንካራ የሆነ የሶሻል ሚዲያ ግሩፕ ቲንክ ታንክም ተፈጥሮ ሌላም አይነት የሶሻል ሚዲያ ሪሶርስ እና ስኪል ፑሊንግ ተፈጥሮ እንደዚህ አይነት ሀሳብ ያለባቸውን እንትኖች ባን የሚያስደርግ ቦይኮት የሚያደርግ ጠንካራ የሆነ የሶሻል ሚዲያ ግሩፕ ያስፈልጋል። በሶሻል ሚዲያ ላይ እንደዚህ አይነት ድምጾች ስትሰማ ሪፖርት አድርገህ ቶሎ ቻናሉን ማዘጋት፣ ተመልሶ እንዳይከፍት ድጋሚ ዘመቻ የሚደረግበት፣ ከኋላ ጠንካራ የፋይናንስ ባኪንግ ኖሮት ከነዚህ ጋር ተገዳዳሪ ሊሆን የሚችል የሶሻል ሚዲያ ፎርስ ካልተፈጠረ ሶሻል ሚዲያው ትልቅ ኤክስፕሎዥን ነው እየፈጠረ ያለው ነው ብዬ የምለው። ቴዲ አመሰግናለሁ። ቴንክ ዩ። በሱ ጉዳይ ላይ ዳውት አለኝ። ሀሳብ ገብቶኛል። ግን ኢኮኖሚ ዋይዝ ወይም ደግሞ በገንዘብ ዋይዝ እነሱ ይበልጣሉ። ለምሳሌ በስፖርቱ አደባባይ እንኳን ዘረኝነትን ለማውገዝ ሚዲያ ላይ የሚውለው ትኩረትና የተመሳሳይ ጾታ ጋብቻን እንደ አርመ ባንድ ሲያደርጉ አይታችኋል አይደል? ለምሳሌ የእንግሊዝ ፕሪሚየር ሊግ የምትከታተሉ ካላችሁ ሬሲዝምን አስመልክቶ የሚሰጡ ሽፋኖች ሬሲዝም ካላራገብ ነው ይቆማል፣ ስናራገበው ነው የሚበዛው ምናምን ብለው ጀስት ተናግረው ብቻ ያልፋሉ። የተመሳሳይ ጾታ ድርጊት ላይ ግን ሚዲያውም ስፖንሰር አድራጊዎችም የምትለብሷቸው ልብሶችም የምናደርጋቸው ጫማዎች የምንላቸው መኪናዎች በሙሉ በእነሱ ቁጥር ስር ነን። ከዚህ ለመውጣት ከነሱ የበለጠ የፈነጠመ ጡንቻ ያስፈልገናል ብዬ ነው የማስበው። ኮንትሮል ተደርገናል ብዬ ነው የማስበው። ግን አገራችን ላይ ስንመጣ ባለንበት ሀገር ተሰደን ባለንበት ሀገር ላይ ማውንቴን ቱ ክላይምብ፣ ግን አገር ቤት ባለን ነባራዊ ሁኔታ ግን ከሀገራችን ስታንዳርድ ጋር እኛ የራሳችን ባህል ያለን ህዝቦች ነን፣ ሃይማኖት ያለን ህዝቦች ነን። ማህበራዊ መስተጋብሮቻችን አሁንም እንዳሉ ናቸው። ሶሻል ፋብሪኩ ተበጥሶ አላለቀም፣ አሁንም አለ። ከዚህ በመነሳት ድራይቭ የምናደርጋቸው ህጎች ያስፈልጉናል ብዬ አስባለሁ። ቢያንስ ኢትዮጵያን በምታል ትንሽዬ ኩሬ ዋኝተን ልንጫወት ልንወጣ እንችላለን በገዛ ሀገራችን። ሌላውን እንኳን መለወጥ ባንችል ኢትዮጵያ ሀገራችን የሁላችንን ቤት የሆነች ህዝባችን እንዴት ይኖር? ከውጭ የሚሄዱ ሰዎች ሊሆን ይችላል፣ በሚዲያ የሚቆጣጠሩ ሰዎች ሊሆን ይችላል። አሁን መልኩን እየቆየረ ዛሬም ፖሊስ ኢንቨስቲጌት ሲያደርግ ብዙ ነገር ሊወጣ ይችላል። ያም ኢንቨስቲጌሽን መንግስት ጠንክሮ እንዳይሄድ እጅ የመጠምዘዝ ነገሮች ሊፈጠሩ ይችላሉ። እንዳልኳቸው በጀታችን እንኳን የሚበጀተው በእነሱ ነው። ትልቅ መነጋገሪያ ዜና ሊሆን ይችላል። ዝም ብሎ የመጣ ነገር አይደለም። ይሄ ቲክቶክ ክሬቲቭ አዋርድ የሚባለው ዝም ብላችሁ የተለያዩ ቫሪያብሎችን የተከታተላችሁ ብትሄዱ እጀረጅሞች ከበስተጀርባ ሊኖሩ ይችላሉ። ዝም ብሎ በዚህ ደረጃ በዚህ ሁኔታ አልተራገበም። እነዛ ያያቸዋቸው አልባሳቶች፣ እነዛ ያያቸዋቸው የሚዲያ ሽፋኖች ዝም ብሎ የሆኑ አይደሉም። አውት ኦፍ ኖዌር ራቁቷን የመጣች ሴት ሄዶ ጋዜጠኛው ኢንተርቪው ሲያደርግ ከምንም ነገር ተነስቶ ከመልበሻ ቤቱ ጀምሮ የቀረጹት ያንን ቀሚስ ለብሶ የመጣ ልጅ ሲያሳዩ ዝም ብሎ አይደለም። አንዳች ሊነግሩን የፈለጉት ነገር አለ ማለት ነው። እኛ የነው ግርግሩ ነው። ብዙ ጊዜ ግርግሮች ሲበዙ አንዳች ከበስተጀርባቸው የተሰሩ ያሉ ዋና ነገሮች አሉ። እንዳናየው ጥሞናችን እየተሰለበ ወይም ደግሞ ጥሞናችንን እየሰለቡበት ያለ አንድ ጉዳይ ብርቱ ጉዳይ እንዳለ ይታየኛል። ከምን ጊዜም ከግርግር በስተጀርባ ግርግር ሲኖርም ሳይኖርም እኛ ግን ጠንካራ የሆነ ፕሪንሲፕል ሊኖረን ይገባል ብዬ አስባለሁ።
መርህ። ይሄ መርህ ሴት ስለሆንኩኝ ነው፣ ወንድ ስለሆንኩኝ ነው፣ አማራ ስለሆንኩኝ ነው፣ ኦሮሞ ስለሆንኩኝ ነው ምናምን ፖለቲከኛው ምናምን ሳንል ሁላችንም በጋራ የሚያስማማን እንዲህ አይነት ጉዳይ ላይ ቢያንስ የቀረችንን እችን እንኳን በመፍራትና በመንቀጥቀጥ መጠበቅ እንዴት እንዳለብን ማወቅ አለብን። እዚህ ውስጥ ፖለቲከኞች ከገባችሁ ትበጠብጡታላችሁ፣ እንበጠብጠዋለን። ምክንያቱም ፖለቲከኛ የራሱ ኢንተረስት አለው። ከበደ የሚመጣና እኔ ስገደል ሊል ይችላል። አየለ የሚመጣና እኔ ስል አቴንሽናችንን ዳይቨርት የሚያደርጉ ነገሮች መጠንቀቅ አለብን ለማለት ፈልጌ ነው። ይሄ ሲሪየስ ጉዳይ ከሆነ የፖለቲካ ሀሳቤን፣ ብሔርህን፣ ሌሎች ሊከፋፍሉ የሚችሉ ነገሮችን አስቀምጠን ኢትዮጵያዊ ሆነን ነው እንደ ሰው ማውራት ካለብን ማውራት አለብን። እሱም ከቻልነው ነው። ካልቻልነው በጣም ከባድ ነው። ውጊያው በጣም እንዲሁ እንደማውራት አይደለም። እኔ እንደዛ ነው የሚታየኝ። ኤክሶደስ ከልብ ነው ማመሰግነው። ከኤክሶደስ በኋላ የመጨረሻ የምሰማት ሂዊ፣ ጤና ይስጥልኝ ሂዊ ሄር ስታይሊስት ነው የሚለው። ኦኬ፣ አንዳንድ ሰዎች ይገባሉ። ከገቡ በኋላ ሰው ይፈራሉ። ምናልባት ለማውራት ስለፈራች ሊሆን ይችላል፣ ወይም ደግሞ ኔትወርክ አስወርዳት ሊሆን ይችላል። ቴንክ ዩ ኤክሶደስ። ቴዲሻ አንድ መጨመር የምፈልገው ግን መጨረሻ ላይ አሁን የፌዴራል ምናምን ብላ ያነበብክልን እንትን እኔ የኮንቪንስ እና ኮንፊውዝ ሌላኛው ቻፕተር አድርጌ ነው ማየው። የቲክቶክ ክሬቲቭ አዋርድ ከተካሄደ የዛሬ ስንት ጊዜ ነበረ እንትን ነው እዛ ላይ የተደረጉ ነገሮች ትክክል አይደለም ብሎ የሚያስብ መንግስት ከነበረ እዛው ያ ድርጊት በተደረገ ጊዜ ማክሲመም በ2 እና በ3 የስራ ቀን ውስጥ መግለጫ ሊያወጣ ይገባ ነበር። ዛሬ ይሄ ጉዳይ ተፈጥሮ ሶሻል ሚዲያ ላይ ሙቭመንት ሲጨመር ኢቨን ከስራ ሰዓት ውጭ ነው ፖስት የተደረገው። ስለዚህ ይሄ አቴንሽን ዳይቨርት የማድረግና ነገሩን የማለዘብ ሌላኛው ስቴፕ አድርጌ ነው ማየው። በዚህ ጉዳይ ላይ ግን ጠንካራ ለውጥ ሊመጣ የሚችለው እንዴት መሰለህ፣ አሁን በዚህ ጉዳይ ላይ ጠንካራ ለውጥ ሊመጣ የሚችለው ሶሻል ሚዲያ ላይ ጠንካራ ግሩፕ በመፍጠር በእንትኖች አሉ። ምንድነው ራሽያ ምናምን የሚገኙ ካምፓኒዎች አሉ። የምትፈልገውን ገንዘብ ትሰጣቸዋለህ፣ የምትፈልገው ካምፓኒ ላይ ሪፖርት ያደርጋሉ። በተደጋጋሚ ሪፖርት አድርገው እንዲዘጋ ማድረግ ነው። ስለዚህ እንደዚህ አይነት ንግግሮች እንዳይደረጉ ሶሻል ሚዲያውን ኦፕሬስ ማድረግ ነው። መሬት ላይ ደግሞ ጠንካራ የሆነ የሌጋል ግሩፕ አቋቁሞ እንትን ማድረግ ሞር የተሻለ ነው ብዬ ነው ማስበው። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ ኤክሶደስ። እሺ የመጀመሪያው ነገር እንደ ጅማሮ አሁን ስንጨውበት ነበር አይደል? ጉዳይ ስትጮህበት ነበር። ግማሾቻችሁ ከሃይማኖት አንጻር እያያችሁ፣ ግማሾቻችሁ ከሞራል አንጻር እያያችሁ፣ ግማሾቻችሁ ሀገር ወዴት እየሄደች ነው እያላችሁ። ስለዚህ የህግ አካላቶች የተለያዩ መረጃዎችን መሰብሰብ አለባቸው። ለምንም ዓላማ ይሁን ድርጊቱ ወይም ደግሞ አንድ እርምጃ አይደለም ስትራመድ ነው 100 እርምጃ የምትራመደው፣ ወይም በሌላ አባባል 100 እና 1000 እርምጃ ለመራመድ ከአንድ ነው የምትጀምረው። ለምንም ዓላማ እንደዚህ አይነት ነገር በዜና መስማታችን ትልቅ ነገር ነው። አሁን እኛ ይሄንን እንደ ስታንዳርድ እንይዛለን። ከዚህ ያነሳ አንቀበልም። ከዚህ ከፍ ያለ ነው እንጂ ነገ ከነገ ወዲያ ህዝባዊ ትርኢቶች በሚዘጋጁበት ጊዜ፣ ትላልቅ መድረክ በሚዘጋጅበት ጊዜ ከለመድነው አለባበስ ወጣ ያለ ለብሰህ ብትመጣ፣ ይሄ ከንፈርን ሊፕስቲክ ተቀብተ ነው ወንድ ሆነ ወይም ደግሞ ሴት ሆነሽ የተለየ ወጣ ያለ ነገር ስታደርጉ ሃይ ባይ ሊኖር ይገባል የሚል እምነት አለን። ይሄ ደግሞ የሁላችሁም የጩኸት ውጤት ነው። አሁን መንገዳገዶች ምናምን ለፖለቲካ ሊጠቀሙበት ብዙ ነገር ሊኖር ይችላል። እንደኔ ግን ጅማሮ ራሱ ይበል የሚያሰኝ ነው። እኔ በጣም ደስ ብሎኛል። አሁን እዚህ ላይ ነው በቃ ማገዶ ማቀበል ያለባችሁ፣ እዚህ ላይ ነው ወጥራችሁ መያዝ ያለባችሁ። አፋጣኝ ምላሽ እንደዚህ አይነት ነገሮች ካሉ ኦኬ፣ ይሄ ይበል የሚያሰኝ ነው። ምንም ጥያቄ የለውም። በርቱ፣ ኦኬ፣ ተበራቱ። ነገም ከነገ ወዲያም ዛሬ ቀሚስ አድርጓል፣ ነገ ደግሞ ፒኪኒ አድርጎ ሊመጣ የተዘጋጀ ወንድ ማስጠንቀቂያ ነው። አሜሪካ ኖረ ኢሮፕ ኖረ ያንተን የተዘረከረከ ባህሪ እዛው ባለበት ጥለህ ሂድ። ኢትዮጵያ ከፈለክ ባለህበት አሜሪካና ኢሮፕ ፒኪኒ አድርገህ ዞር፣ ማንም ዞር ብሎ አያይም። ኢትዮጵያ ላይ ግን እንደዚህ አይነት ነገር እንዳትሞክር። ይሄ የእንትና አድናቂ ስለሆንኩኝ ነው፣ አይ እንትናን እኮ ኢሚቴት እያደረግኩኝ ነው ምናምን፣ እሱን እዛ ባለበት አድርግ። የእኛ ማህበረሰብ ለእንደዚህ አይደለም። በቃ ይሄን አይቀበልም። አልቀበልም ካል አልቀበልም። እኔ የሚገባኛ ነው። እና ይሄ ማጨናበሮች ምናምንም ደግሞ ሲመጡ መጠንቀቅ አለብን። በምንወዳቸው ነገሮች ሲመጡብን በተደጋጋሚ እንደምናገረው አደገኛ ፋውል የሚሰሩ ሰዎች ዘ ፎሎዊንግ ዴይ
እናንተን ስስ ብልታችሁ ነው የሚነኩት። ስስ ብልታችሁ ምንድነው? አሁን የመጣበን ህዝብ ደግሞ ትልቅ ወንጀል ይሰራል። ከትልቁ ወንጀል በስተጀርባ የሆነ የደከመ ሰውዬ ይረዳል። ወይም ደግሞ መሀል አደባባይ ላይ እርቃኑን ሰውዬውን ሻወር ይሰጡታል። ከንፈር ወደ መምጠጥ ትገባላችሁ። ከንፈር ወደ መምጠጥ ትገባል። እንዲህ ያሉ ነገሮች ሊሸውዱን አይገባም እና ቢያንስ ከዚህ መጀመር አለብን ለማለት ፈልጌ ነው። ውስብስብ የሆኑ ነገሮች ውስጥ ሳንገባ በቀላሉ በዚህ ማድረግ እንችላለን ለማለት ፈልጌ ነው። ከእናንተ የሚነሱ ጥያቄዎች ካሉ እሱን መልሳለሁ። ሁሉንም ከልብ አመሰግናለሁ። ሁሉንም ስለ እውነት ለመናገር የተለያዩ አይነት እሳቤዎችን ሰምተናል። እስኪ ቴሌግራም ላይ የጻፋችሁልኝን ኮመንቶች ላንብብ። ዩቲዩብ ላይ የጻፋችሁልኝ ያላችሁ ስማቸውን እየጠራው ኮመንታችሁን አነባለሁ። አድማጭ ተመልካቾቼን ማመስገን አለብኝ። ኦኬ፣ የመጀመሪያው ጥያቄ የነበረው ዘግየት ብላችሁ ለገባችሁ የቀድሞ የኢቲቪ ጋዜጠኛ የሶፎንያስ በተመሳሳይ ጾታ ትንኮሳ ወይም ደግሞ ድርጊት ውስጥ ተሰማርቷል በሚል አዳማ አካባቢ ካለ ከአንድ ልጅ ጋር ተደዋውሎ አሁን የሚመጡ ደግሞ ሌሎች ደግሞ ኮመንቶችን እያነበብኩኝ ነበረ እዚህ ዩቲዩብ ላይ። አንደኛው ምንድን ያለኝ ዛሃራ ከድር ምንድን ያለችኝ፣ ቴዲ ሙሉ መረጃው ወጥቷል፣ እንደዚህ ያደረገው ገና አልለቀውም ብሎ በሚዲያ ለቆታል፣ ከመጀመሪያ እስከ መጨረሻ አሳይቶ። እዚህ ጋም ሴራ ካለ ነገ ከነገ ወዲያ እናያለን። በግል በቂም በቀል ተነሳስቶ ሆን ብሎ ቪዲዮዎችን ኦዲዮዎችን ለእኛ እንዲመች ገጣጥመው ልጁ ባልዋለበት አውሎት ደብድበውት ከሆነ ይህም ትክክል አይደለም። ነገር ግን የልጁ ደግሞ ያለፉ ታሪኮች ደግሞ አይ ልጁ የትላንት ወዲያ ታሪኩ በእንደዚህ አይነት ነገር ውስጥ ያለፈ ነው ምናምን ከተባለም ደግሞ እሱ ሌላ ነው። ቅንብር ከሆነና ሆን ብሎ ሰውን ለማጥቃት ያለ ስሙ ስም ሰጥቶ ተደብድቦ ከሆነ ትችለዋለህ። እያንዳንዱ ነገር በኤዲቲንግ በምናምን በኤአይ በምናምን አድርገህ ለሌላ ጉዳይ የመጣን ሰው አሲፍ ከአንተ ጋር ሊተኛ እንደሆነ አድርገህ ድምፁ ራሱ እየተቀጣጠለ ነው። ማንም ሰው ሊገምተው የሚችል ነገር ነው። እኔ ግን ከዛ በፊት ያደረጋቸው መጻጻፎች፣ ንግግሮች ምናምን ናቸው እንጂ በዚህ ጉዳይ ላይ ግን ፐርፐዝሊ ልጁ የመጣው ለሌላ ጉዳይ ሆኖ አሲፍ ለዚህ ጉዳይ እንደመጣ አድርገህ ወጣቶችን የማያውቁ ወጣቶችን አስተባብረህ ደፍረኸው ምናምን ወይም ደግሞ አስመትተው ከሆነ ትልቅ ነውር ነው። ራስ አንገት ላይ እባብ ነው የጠመጠምከው። ስለዚህ ይሄን በቀላል የሚታይ እንትን አይደለም። እናንተም በቤታችሁ ናችሁ። ከዚህ አንግል ደግሞ ምናልባትም በደቦ ተሳስተን ባልዋለበት አውለው ነው ቀጥቅጠነውም እንዳይሆን አስተሳስቶ ወይም ደግሞ ሆን ብሎ ልጁ አሳስቶንም ከሆነ ጥንቃቄ ያስፈልጋል። በዚህ ጉዳይ ላይ የሚመለከታቸው አካላት፣ የፖሊስ ሰዎች፣ የህግ ሰዎች ይህን ጉዳይ በአግባቡ ማጣራት አለባችሁ። እንደዚህ ያሉ ኮመንቶች በብዛት እየመጡ ስለሆነ ማለት ነው። ድምጾቹ የተቀጣጠሉ ናቸው። ድምጾቹ የተቀጣጠሉ ናቸው ማለት አሁንም እዚህ ጋር በጣም እርግጠኛ መሆን ያለባችሁ ማወቅ ያለባችሁ ሶፎንያስ እዚህ ድርጊት ውስጥ አለም የለም የሚል ውሳኔ እየሰጠው ሳይሆን ድምጾቹ ግን ወጥነት ያላቸው አይደሉም፣ የተቆረጡ የተቀጠሉ ናቸው። ይሄ ብዙዎች የሚስማሙበት ነው። ነገር ግን ይሄ ማለት አገራችን ውስጥ ወይም ደግሞ ማህበረሰብ ውስጥ የተንሰራፋ የመጣውን ነገር እንተዋዋለን ወይም ደግሞ አናወራ ማለት አይደለም። በጽኑ እናወግዛለን። እሺ፣ ሌላ ጥያቄ እሺ፣ ለምን ሄደ ልጁ ጋር? አይ ዶንት ኖ ለምን እንደሄደ እንግዲህ እሱን ፖሊሶች ማጣራት አለባቸው። ለምንድን ነው እኛውን የሰማነው? ፍሬዘር ከሚባለው ልጅ የወጣውን መረጃ ነው አይደለም? ፍሬዘር ያስደመጠንን ነው ወዲህ የሰማነው። ለምንድን ነው የሄደው? እሱን እንግዲህ የፖሊስ ሰዎች ወይም ደግሞ እዛው የአዳማም ሰዎች የአዳማ ልጆችም አሉ፣ ለሀቅ የሚቆሙ ልጆች ናቸው፣ እውነታውን ያጋልጣሉ። ይሄ ማለት ግን ከትላንት ወዲያ የነበረው ነገር ላይ አልተሳተፈም ማለት አይደለም። ብዙ የኦዲዮ ነገሮችን ይልካል፣ ይጽፋል ምናምን። እሱ እንግዲህ የተለየ ምርመራ እና ራሱን በቻለ መንገድ
ፍተሻ ያስፈልጓል ብዬ ነው የማስበው። እሺ ሌላ ጥያቄ? የሃይማኖት ሰዎችን ባስገባ ደስ ይለኝ ነበር፣ ግን አሁን ደክሞኛል በጣም። ኤግዛክትሊ አቦ የኔ ተባረክ በእናትህ። ዘጎንደር የኮመተውን አይታችኋል? አበሻ ግማሹ ግብረ ሰዶም እስኪመስል ድረስ ቀኑን ሙሉ ቲክቶክ ላይ እሱ እንደወረደ ነው የጻፈው። ልንጭህ የተባባለ አይደል እንደሚሰዳደበው። ስድቦቻችን ራሱ እኮ መፈተሽ አለባቸው። እነዚህ የመጡብን ተሳዳቢዎች እንደዚህ አርጌ ይሄ ከተመሳሳይ ጾታ ድርጊት ጋር የተያዙ ስድቦች ራሱ መወገዝ አለባቸው። ያ እንደዚህ አረኩ ምናምን ደከርኩ እንደዚህ አይነት ነገሮች እነዚህም ትክክል አይደሉም፣ መወገድ አለባቸው የሚሉ የህብረተሰብ ክፍሎች አሉ። ትክክል ነው። ኦኬ። እንደ ሶፎንያስ ያሉ ድርጊቶች በብዛት በሀገራችን እየበዙ እየመጡ ነው። ለመሆኑ መፍትሄው ምንድን ነው ትላላችሁ? እንደ ሶፎንያስ ስላችሁ ይገባችኋል። ሰለሞን ተስፋዬ እሺ ለምን ልጁ ጋር ሄደ? ይህን እንግዲህ ከዚህ በኋላ የህግ አካላቶች የራሳቸውን ምርመራ ያደርጋሉ። ግን ይሄ ዝም ብሎ ዛሬ ደውሎለት ዛሬ የሚካሄድበት ነገር አይደለም። ይሄ እናንተ ራሱ ስታስቡት እንደዚህ አይነት ነገር ፐብሊክ ፊገር የሆነ ሰው የሚዲያ ሰው ጠዋት ደውሎ የማያውቀው ሰው ጋር ከሰዓት ነው ይሄ ሄደው እያላችሁ ነው የምታስቡት? ሴት ጋር እንኳን በዚህ ፍጥነት ሄዳለ እንዴ? ወንድ ሆነ ችጋ እኮ መጀመሪያ ከችጋ ታወራለህ፣ ትጋብዛታለህ፣ ታያታለህ፣ ሙቪ ትጋብዛታለህ ምናምን። ሴት ጋር እንኳን ስትሄድ እና ዝም ብሎ ማዕቀው ሰውዬ ጋር ከአዲስ አበባ ተነስቶ አዳማ ሄደ፣ በአንድ በቃ ደወለና ሄደ። ምን አይነት ሰዎች ናቸው? እግዚአብሔር ይገስጽ። አሁን ይህን ኮመንት አላነበውም። እኔ እንደዚህ በተናገረ እኔ አስቆኛል፣ ግን አላነበውም። እንዳስቀኝ ልጅ ኮመንት ኮምታል። ሰለሞን ተስፋዬ ምን አለ? ለምን ይመስላል ጦርነት በዚህም በዚያም እያለ መንግስት በሚሊዮን ቤት መንግስት ያስገነባል፣ የኮሪደር ያሰራል፣ በትምህርት ቤት በነፃ ምግብ ያበላል፣ በ5 ዓመት ውስጥ ግብረ ሰዶማዊነት ይፈቀዳል። ማንም ለመከላከል አይቆምም። ቤተ ክርስቲያን፣ መስጊድ አንድ አይደሉም። ህዝብ እምነት የለውም። በዚህ ላይ አሰቃቂ መንገድ የሰዎች ግድያ እና ላው ዞሯል። እንደውም የተቀረጸ እንድናይ የተደረገው ፈሪና የባሰ አይቻለሁ ብሎ በቤቱ ይቀመጣል ብሏል። ሰለሞን የተናገረው ኮመንት የሰጠው ኮመንት ትክክል ነው አይደለም? ለእናንተ ተዋለው። በላይ ጥላውን ከድህነት መውጣት አለብን፣ መፍትሄው ከድህነት መውጣት ነው ብሏል። ድሃ ሆነ መብት ግዴታ ነው። ድህነት መጥፎ ነው። ድህነት መጥፎ ነው። የዚህ ሁሉ ጠንቅ ድህነት ነው። ኤልያስ ዩናይትድ መፍትሄው ግልጽ ነው፣ ሲገኙ መግደል ነው፣ አለቀ። ይሄ እኔ አልደግፈውም። ይሄ የደቦ ፍርድ አስቸጋሪ ነው። ሲገኙ ይገደሉ ማለት አስቸጋሪ ነው። ነገ አረቄ ቤት በግል ጸብ የተጣላውን ሁሉ ግብረ ሰዶም ነው ብለህ ልትገለው ነው። ከዛ ለምን ገደልከው ሲባል ግብረ ሰዶም ሲሆን አግኝቼ ነው ልትል ነው። የደቡብ ፍርድ አልደግፍም። ህግ አለ፣ ለህግ ትሰጣለህ እንጂ በተገኙበት ይገደሉ እንዴት ትላለህ? ብር አበድረኸው ያልመለሰልህን ሁሉ ግብረ ሰዶም ድርጊት ሲፈጽም አግኝቼዋለሁ ብለህ ልትገለው ነው። ይሄ ትክክለኛ አይደለም። ኤልያስ ዩናይትድ የኮመተልን ኮመንት በክብር እኔ ትክክል አይመስለኝም። እናንተ ግን ትክክል ነው ካላችሁ የራሳችሁ መብት ነው። ኤፊ በተገኙበት አንድ ሁለቱን ብንሰይፍ እንዲህ አይደፍሩንም። እኔ የደቡብ ፍርድ አልደግፍም። ዩናይትድ መፍትሄው መሸለት ነው፣ መቁረጥ ነው። ይሄ በማስተማር ሳይሆን
ቂጡን በሳንጃ መውጋት ነው እንዲነቃ ብሏል። ቤዛ ውብሸት ፍሬዘር ማግኘት የፈለገው በሶፎንያስ በኩል ያለውን ቴክስት ለማጥፋት ቢሆንስ? ይሄ ሴራ ነው። ይሄ እቺ ቤዛ የምትባል ልጅ አደገኛ የሴራ ሰው ልትሆን ትችላለች። ቢሆንስ? እንዲህ ባለ አይታችኋል? እንዲህ የሚሉ ሰዎች እኔ ደስ ይሉኛል። ካላያችሁት አንግል ለማየት የሚሞክሩ ሰዎች ኤልሮኢ የማያዳግም እርምጃ ነው መወሰድ ያለበት። ብሩክ ቶሌራ ቂጣቸውን በሳንጃ ማለት ነው። አይ መንጌ 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 እኮ አራራቀን ብሏል። ተፈራ አብይ መሪዎችን እያሻሻ አይደል ወይ? መወገዝ ካለበት ከአብይ ጀምር። አብይ ደግፋችኋል ብሏል። የአድማጭ ተመልካቾች የኮመንት ነው። አላስፈላጊ መተሻሸቶች ከመሪዎችን መወገድ አለበት ብሏል። መጀመር ካለበት ከላይ ነው። በአሰላው እምቢ ያለኝን ዘርቱ ከታችም አይደለም ከላይ ነው ጥመቱ በሚለው እኔ የጻፋችሁት ነው ያነበብኩት። ገብርሽ መፍትሄው አስተማሪ ቅጣት ብቻ ነው። ቤካም የአሳ ግማቱ ካናቱ እንዲሉ ከላይ መጀመር አለበት። ከዛ የስቅላት ፍርድ ይፈረድባቸው። ሚኪያስ ገበየው ጸሎት ነው መፍትሄው ብሏል። ይሄ ሃይማኖተኛ ሰው ነው። ወደ እግዚአብሔር መጸለይ ነው። ምድራችን ላይ ብዙ ተንኮለኞች ያሉትን ያህል ደግሞ ሃይማኖት ሰዎች አሉ። አሁን ሚኪያስ የሚባለው ሰውዬ በቃ መንፈሳዊ ሰው ይመስለኛል። በመጸለይ ነው ምናምን። ኤምኤም ቴዲ አስገባኝ ብሏል። ኤምኤም ቴዲ አስገባኝ ብሏል። ኤምኤም ካለ አንዳንድ ቁጥር ጻፍልኝ። መዲ እቺ ሀገር ወዴት እየሄደች ነው? ፍርሃት፣ ንዴትና በቃ ከባድ ድብርት ውስጥ ገባው። በጥብቅ እንጸልይ። እኔ ይቅርታ አድርጉልኝ። የተመሳሳይ ጾታ ድርጊት ውስጥ ከተሰማሩ ሰዎች የሚማግጡ ወንዶችና ሴቶች በእጅጉ ይሻሉኛል። ድሮም ብለው ነው የኔ ጓደኞች ታውቃላችሁ። መማገጥ እኮ አልደግፍም፣ ግን በስንት ጣሙ መማገጥ እኮ ምናምን ነው። በርከክ ብለህም እኮ ሶሪ ምናምን ትጠይቃለህ። ይሄ እኮ በጣም አደገኛ ነው። ይሄ የሰዶም ጎሞራን የምታውቁ ሰዎች እግዚአብሔር በእሳት ይመታል ይላል። እንግዲህ መንፈሳዊ ሰዎች እኮ ናቸው። አይሻልም? ከተመሳሳይ ጾታ ድርጊት የሚማግጡ ከበጣም መጥፎ ምረጡ ብትባሉ የትኛው ይሻላል? ባልሽ ከሚማግጥና ባልሽ ከሌላ ወንድ ጋር ተኝቶ ከምትይዙ እግዚአብሔር ይገሳል። ከበጣም መጥፎ መረጨ ብትባይ ያው ብዙ አማጋጮች መጡ። ተመቻቸው። የኮመንት አይቻለሁ። ከበደ እንዲህ ያለ ሀሳቡን ጊዜ ስናገር ዘለ የምትገባው አንተ ነህ። መማገጥ ምናምን ይመቸዋል። ከየት እንደሚመጣ አላውቅም። ቶሎ ብሎ የልቤን የተናገርከው ምናምን ይለኛል። የልቤን የተናገርከው ምናምን ይለኛል። ከየት እንደሚመጣ አላውቅም። ይወዳል እነዚህ መማገጥ ምናምን። እሺ እኔ ለማንኛውም ከበጣም መጥፎ ምረጡን ያልኩት። ጌት ደግሞ ወይ ገነት ልትሆን ትችላለች። አሁን የሜላትና የቤብ ሊረሱ ነው ማለት ነው። ናርዶስ ቤተሰብ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ መንግስት ሁሉንም ፍቅር በማከለ መልኩ የማውገዝ ስራ መስራት አለበት። ከባድ የስነ ልቦና ቀውስ ነው። ይገደሉ ይወገዱ መፍትሄ አይሆንም ብላለች። ኢዱ መፍትሄው በህግ ይጠየቁና በህግ ይቀጡ፣ ከዛም በሃይማኖቱ ክትትል ይደረግባቸው። ኢትዮጵያ ውስጥ ግን ጠበቅ ያለ ህግ ያስፈልጋል፣ ይሄ ይታሰብበት ብላለች። አሌክሶ መንግስት ሰውን ወደ ሚዲያ ማምጣት እዚያ ሀገር እንዴት እንደገባ እና እንደተጸጸተ ሆኖም ከዚያ ተግባሩ መውጣት እንደሚፈልግ እንዲናገር ተደርጎ ሌሎችም እንደዚህ አይነት ተግባር ውስጥ ያሉ ሰዎች እንዲማሩበት ቢደረግ ጥሩ ነው።
ናርዶስ የቅድሙ ኮመንት አልወጣላትም መሰለኝ ደግማ መጣች። ቤተሰብ የሃይማኖት ተቋማት ትምህርት ኦኬ አይናም ቢወል ደገመችው። ፊፊሻ ቡላላቸውን መቁረጥ ነው ቴዲዬ። አይገደሉ ነገር ፊፊሻ ናት። ኦኬ ወንዶች እንደዚህ አይነት ድርጊት ውስጥ ተሰማሩ ሲባል ሽንት መሽኛቸው ይቆረጥ ቢባል አይ ቲንክ እዳው ለሴቶችም ይመስለኛል። ከዛ ይልቅ በጸሎት በምናምን በመምከር በምናምን ለመመለስ መሞከር። እሺ መልክ ህግ የሰው ልጅን ኖርም ቫሊዩ እንዲኖረው በዘላቂነት ያስተምራል። ነገር ግን ኖርም ቫሊዩ አለን ማለት ግን ስርዓት እንዲኖረን እያስቻለን አይደለም። የሀገራት ተመክሮ የሚነግረን ይሄ ነው። ሚካኤል ዌር ኢዝ ማይ ክሬዲት ቴዶ ብሎኛል። እኔ ጋር መጥቶ እዚህ ጋር በኮመንት የፌዴራል ፖሊስ እናንተ እየተወያያችሁ ቲክቶከሮችን አስሯል ብሎ የነገረኝ ሰው ነው። ከልብ አመሰግናለሁ ሚካኤል ካለ እዚህ። ፍቃዱ አሜን። የሰዶም ነፍሳት በኢትዮጵያ የሚለው መጽሐፍ ያነበበ አይበረግግም። ይህን መጽሐፍ ከ10 ዓመት በፊት ነበር ያነበብኩት። በተክሉ ጥላሁን የተጻፈ በእውነተኛ ታሪክ ላይ የተመሰረተ ያኔ መብታቸውንና የት ቦታ እንደሆነ የቆሻሾቹ መሰብሰቢያ ይነግረናል። ከመንግስት ሹመኛ እስከ ባለሀብት በነገራችሁ ላይ መጨረሻ ላይ አንድ እንባችሁን የሚያስጨርስ አንድ ቀልድ ነግሬያችሁታለሁ። አስታውሱኝ። እሙ በሳውሽን ታሪክ ታውቃላችሁ? አንድ ስሙን ማልጠቅሰው ስሙን ብጠቅሰው ሁላችሁም የምታውቁት ከፍተኛ ፖለቲከኛ የገጠመው እውነተኛ ታሪክ ላይ የተመሰረተ ነው። እውነተኛ ታሪክ ላይ ትንሽ ለእናንተ ለጆሮ እንዲመቻችሁ ተደርጎ ቅመም የተጣለበት ነው። ጣል ተደርጎበታል። እሙ በሳውሽ ይህን ቀልድ ነግራችኋለሁ። ዘመን የማይሽረው ቀልድ ነው። ታውቁታላችሁ? እሙ በሳውሽን አታውቁም? ይህን ቀልድ እሙዬ በሳውሽ እንዲህ ያለውን ሰውዬ አታውቁትም? እሺ ነግራችኋለሁ። አስታውሱኝ። ሰዶም ነፍሳት ያኔ መብታቸውና የት ቦታ እንደሆነ የቆሻሾቹ መሰብሰቢያ ይነግረናል። ከመንግስት ሹመኛ እስከ ባለሀብት አርቲስት እስከ ተራው ነጋዴ ብቻ መጠንቀቅ እንጂ መበርገግ አያስፈልግም። የኛ ነገር አፍን በእጅ ያስያዘ በኢካሳ ስብሰባ በአደባባይ ሰላማዊ ሰልፍ የወጡ ቀን ነው። ፋፊ የማዳግም እርምጃ ሊወሰድ ይገባል። በአደባባይ ሊሰቀሉ ይገባል። ሶሎሞን ተስፋዬ ለምን ይመስላል ጦርነት በዚህም በዚያም ኦኬና ምቢያውለው ዘሩባብል ተካልኝ ቴዲዬ በተቻለ መጠን ሁሉም አታቆለማምጡኝ። ወንዶች ፕሊስ፣ ወንዶች ፕሊስ እኔን አታቆለባብሱኝ ወይም አታቆላምጡኝ። ኢንቴንታችሁ ምን እንደሆነ ስለማላቅ ለጊዜው ይሄ ንግግር ከተነገረበት ጊዜ ጀምሮ አንድም ወንድ አቆላምጠ እንዳጠራኝ እግዚአብሔር ይገስጽ። ቴዲ ነው አይደል? ቴዲ እንኳን እንዳትለኝ ቴድሮስ በለኝ። ድን ጠበቅ አድርገው አታቆላምጠኝ። ሴቶች አቆላምጠኝ፣ ችግር የለብኝም፣ ደስ ይለኛል። ወንድ እግዚአብሔር ይገስጽ። በስህተት እንዳታቆላምጠኝ። መንገድ ላይ ስታገኝ ሄይ ቴድሮስ እንዴት ነህ ምናምን በለኝ። ኮስተር ብለህ ምን አባ ነው የምታቆላምጠኝ? ለምን ነው ይሄ ምናምን የምትለኝ? ለምን ነው ይሄ የምትለኝ? ይሄ ከይሄ ነው የሚጀምረው። ሁሉም ነገር ከይሄ ነው እየጀመረ ጉድ እየሆነ ያለ ነው። ይሄም ልጅ ሲጀምር ከይሄ ነው። ትዝ ይላችኋል ኮንቨርሴሽን ሲጀምሩ ሶፊሻዬ ወይሻ ምናምን እያሉ ነው የጀመሩት። መጥፎ ነው ይሄ። መጨረሻ ላይ ይሄ ቁልምጫ ጥሩ አይደለም እና በእግዚአብሔር ስም አንድም ወንድ እንዳቆላምጠኝ እንዳቆላምጠኝ እኔም አላቆላማመጥም። ማናቸውም ተሳስቼ እንኳን እኔ ካቆላመጥኳችሁ በራስህ ህግ መዳኘት አለብህ። አታቆላምጠኝ ብሎ ሲሪየስ እኔ መለማመድ እፈልጋለሁ።
ለምንም ዓላማ የለም እኔ የምታቆላመጥበት፣ እኔ አንተን ማቆላመጥበት። እግዚአብሔር ይገስጽ። ሴቶች አቆላማምጡ። እሺ፣ ለማንኛውም በተቻለ መጠን ሁሉም የሃይማኖት ተቋማት በዚህ ነገር ላይ መስራት ነው። የሆኑትንም ማሳቀቅ ሳይሆን ምናልባት ቀርበን ችግራቸውን ጠይቆ ማስተካከል፣ መንግስት ህጉን እንዲተገብር ሁሉም ሰው መከታተል አለበት። በተረፈ ከቀልድ ወተን ወደ ፈጣሪ እንጭው። እሺ ቴድሮስ የሆነ የምትጨምርብኝ ነገር አለ ቴድሮስ ምናምን ስትለኝ ቅልስልስ ብዬ እንኳን ከሆነ ታነቃኛለህ ምናምን። በጊዜው ማለት ጊዜው መለማመድ አለብህ። በጊዜው ማለት ጊዜው ቆፍጠን ማለት አለብህ። በጊዜው ማለት ጊዜው ኖረህ አልኖረህ፣ አጣህ አገኘ፣ ከሰርክ አተረፍክ፣ በቃ ዝም ብለህ በቃ በባዶ ቤላ ዝም ብለህ እንኳን ስትሄድ ራሱ በቃ ቆፍጠን ማለት አለብህ። መለማመድ ያስፈልጋል። ዘመኑ ከፍቷል። የተወደደ ሽቶ ከ50 ሴት ጋር ይተኛ ከወንድ ጋር ከሚሆን ከምተኛ ከ50 ሴት ጋር ተኛ። እኛ አለን አይደል እንዴ የምትለው ሰዎች እኛ አለን። ግን እኔ አንዳንድ ጊዜ በጣም ግራ የሚገባኝ በተፈጥሮ ሴት የሆኑ ሴቶች እያሉ በሰው ሰራሽ መንገድ እንደ ሴት አክት ከሚያደርጉ ሰዎች ጋር እንዴት ነው ወንድም የተኛው? አሁን ስትነካት የምትለሰልስ ድምጿ የቀጠነች የምታበስልል ፀጉር ያላት በተፈጥሮ እግዚአብሔር የፈጠራት እግዚአብሔር ለስላሳ ሰው እንክብካቤ የሚያስፈልጋት ጀርባዋን ምናምን የምታሻት የምታወራት ትንሽ ስትቆጣት የምታለቅስ ይበዛ እንደው ዝም ብለህ እንደው የምትገፈትራት ምናምን ጡንቻ ለጡንቻ ትገጥማለህ። በነገር ላይ ቱንም እንደ ሴት አክት ቢያደርጉ ስታናዷቸው እኮ ቡጢ ይሰነዝራሉ። ታውቃለህ? ወንድነታቸው ይወጣልና እንዴት ነው ተማምነን እንትን የምትለው? አይገባኝም። እኔ ባወጣው ባወርደው አልገባ ያለን ነገር ይሄ ሴጣን እዚህ ላይ እንዴት ሊገባ እንደቻለ አላውቅም። ብዙ የማይገቡኝ ነገሮች አሉ። ይሄ ግን አይገባኝም። ለምን እንዴት ሊሆን እንደቻለ አንድ የሚገባኝ ቃል በቃ የሮሜ መጽሐፍ ላይ ያነበብኩት ነው። ሮሜ መጽሐፍ ላይ ጠቅሶ እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላመሰገኑትና ስላላከበሩት የሚያመሃኙትን አጡ። በነገራችን ላይ እንዴት ነው ይሄ ነገር ሊሆን የሚችለው ብዬ መጽሐፍ ቅዱስ ላይ ሳነብ ነው በቃ ያሳመነኝ አንድ ፓርቲ ነው። እሱም ጥያቄ አለኝ። እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላመሰገኑትና ስላላከበሩት የሚያመሃኙትን አጡ። ወንድ ልጆቻቸው ከወንድ ልጆች ጋር ተኙ፣ ሴቶች ከሴቶች ጋር ተኙ፣ በፍትወ ተቃጠሉ ምናምን የሚል ቃል አለ። እግዚአብሔር ለማይረባ አእምሮ አሳልፎ ሲሰጥህ የሚፈጠር ነገር ነው ይላል። ሳይንሱ ሳይሆን ሃይማኖት ሰዎች የሃይማኖት ነው እንደዛ የሚለው። ትስማማላችሁ? ተንኮለኛ ሰዎች ደግሞ ይመጡና ገና ለገና ለማይረባ አእምሮ እግዚአብሔርን በእግዚአብሔርነቱ መጠን ስላላከበርን እግዚአብሔር ነው ማለት ነው ከወንድ ጋር የሚያስተኛን ሴጣን አይደለም ማለት ነው የሚሉ ሰዎች ሊመጡ ይችላሉ። አላውቅም። እዛ ጠልቄ ትንታኔ ውስጥ አልገባም። ግን እኔ አንድ ያሳመነኝ ነገር እግዚአብሔርን እንደ እግዚአብሔርነቱ መጠን ካላከበራችሁት ካላከበር ነው ለማይረባ አእምሮ አሳልፎ ይሰጣል። አምናለሁ። ለጊዜው ያሳመነኝ ብቸኛው ነገር ይሄ ነው። ስለዚህ ሁላችሁም ጠይቁ። እግዚአብሔርን እንደ እግዚአብሔርነቱ መጠን ታመልኩታላችሁ፣ ትፈሩታላችሁ፣ ትጸልያላችሁ፣ ልጆቻችሁን የእግዚአብሔር ቃል ታካፍላላችሁ፣ ፈርሃ እግዚአብሔር እንዲኖርባቸው ታደርጋላችሁ። አይዶን ነው ቤትና ጓዳችሁ የምታውቁት እናንተ ናችሁ። እኔ ቃሉን የነገርኳቸው። የመጨረሻው ሄኒ ነው።
ኢንቨርትድ ነጭ ጽሁፍ ነው። አረ በዚህ ሰዓት የሴቶቹ ከሴቶቹ ጋር የሚጨፍሩት ራሱ ጋጥ ወጥ እየሆነ መጥቷል። ሁሉም በትንሹ ነው የሚጀምረውና ቢስተካከል። ናርዶስ ሚዲያውም እዚህ ጉዳይ ላይ በደንብ ፖዚቲቭ ተጽዕኖ ማድረግ ይችላል። እነርሱ ብሬኖሽ እያደረጉን ያለው አንዱ ስትራቴጂያቸው ሚዲያ በመጠቀም ነው። ይኸው ለቴዲ ሐዋሳ አድማጭ ተመልካቾች ምስጋና ይግባና ወዲያው የፌዴራል ፖሊስ እንግዲህ እኛ እየተወያየን ኢንቨስቲጌሽን ጀምሯል ብሏል። ይበል የሚያሳይ ነገር ነው። በሰለጠነ መንገድ ስትወያዩ በነገራችን ላይ መንግስትም ተቃዋሚ ፓርቲም ያደምጣቸዋል። ሚዲያ ከፍተ ምን ታወራለህ ነው ቁም ነገሩ። እንዴት ታወራለህ ነው። አንዳንድ የተሳደብክ የተንጫጫ የምትል ከሆነ እንኳን ገዢው ፓርቲ ተቃዋሚ ፓርቲም አይሰማም። ሚዲያ ላይ ያላችሁ ሰዎች ስርዓቱን የጠበቀ ቢያንስ አድማጭ ተመልካች ቁም ነገር ላይ ደምጥ የሚችለውን ውይይት ካደረጋችሁ ይሰሟቸዋል ብዬ አስባለሁ። የመንግስት ሰዎች ከእናንተ ጋር ነው የሚውሉት፣ ተቃዋሚም ከእናንተ ጋር ነው የሚውሉ። ህዝቡ ምንድን ነው እያወራ ያለው፣ ህዝቡ የልብ ትርታው ምንድን ነው የሚለውን የሚያገኙት ከዚህ ነውና ይሄ ይበል የሚያሰኝ ነገር ነው ለማለት ፈልጌ ነው። እሺ ከመውጣቴ በፊት ለእኔ የምታነሱልኝ ጥያቄዎች ካሉ ከዩቲዩብ ጀማል መሐመድ ግን ከጋዜጠኛው አንደበት የምንሰማው ነገር አለ። እስካሁን በመንጋ ደመደምን እኮ። ትክክለኛ ነው። በገለልተኛ ሰው ጀማል መሐመድ ምንድን ያለው? እስኪ በተረጋጋ ሁኔታ የደቡብ ፍርድ እየሰጠን እንዳይሆን ይሄ ነገር በገለልተኛ ሰዎች ሊጣራ ይገባል ምናምን ብሏል። እኔም እሱም ብያለሁ። ሰይድ ነቢል ምንድን ያለው? ቴዲ የወንዶች ይቆረጥ ከተባለ የሴቶች እሳ እኮ የማህበረሰብ ደስ የሚለኝ ካላየነው አንግል ለሚያሳየን አሁን የወንዶች ይቆረጣለን እንጂ ሴት ከሴት ጋር ተኝታ ከተገኘች ምንድን ነው የሚደረገው? ይሄን አላወራንም። ይሄን አላወራንም። የወንዶች ኦኬ ይቆረጥ፣ የሴቶች እሳ ይደፈን። ይሰፋ። እሺ ብዙ ሰዎች ልካችኋል። ታፕታፕ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ ንፋሱ በሚያመጣው አጀንዳ ወደ እናንተ እመጣለሁ። የኮሎኔል በዛብህ ጴጥሮስን ጉዳይ አስመልክቶ ጠቅላይ ሚኒስትሩ የብሔር ብሔረሰቦች ቀን በሚከበርበት ሀዲያ ሆሳና ላይ ሆኖ የተናገሩትን ንግግር አስመልክቶ ቲፒኤልኤፍ ዶክተር ደብረጽዮን ገብረ ሚካኤልን እንደቋመጧት፣ እንደወደዷት፣ እንደተመኟት ዳግም የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ለመሆን ጫፍ ላይ ደረሱ ይመስላሉ። ጌታቸው ረዳን ፈነቀሉ፣ ጀነራል ታደሰ ወረደን ፈነቀሉ፣ ደብረጽዮን ሊመጣ ነው የሚል ነገሮች አሉ። ይሄ ምን ይነግራቸዋል? እሱን ወደ በኋላ እናወራለን። ዶክተር ሚልኬሳ ሚደጋ የሚባል ሰውዬ አንድ አስቂንት ከመሳይ መኮንን ጋር አይዶን ነው። ዶክተር ሚልኬሳ ሚደጋ ለምንድን ነው ፖለቲካ የሚያወራው? ሚልኬሳ እንግዲህ ሚልኬሳ ከራሱ አንደበት እንደሰማ ነው ጠቅላይ ሚኒስትሩ ቢሮ ለመግባት 8 ወር ደጅ ጠንቶ አትገባም ተብሎ የተባረሰው እንደሆነ ራሱ ተናግሯል። ሲያወራ ግን ጠቅላይ ሚኒስትሩ በጣም በቅርበት እንደሚያውቅ ምናምን ነው የሚያወራው። ሚልኬሳ አትገባም እኮ ተብለህ ነው ራስህ በተናገርከው። 7 ወር ተመላለሱ፣ ጠቅላይ ሚኒስትሩ ንቆኛል፣ አላስገባ ብሎኛል ያለ ሰውዬ ጠቅላይ ሚኒስትሩ እንደሚያውቀው ነው የሚያወራው። ጓደኛዬ ነበር እኮ ይላል። ከሀገር ከወጣ በኋላ ጓደኛዬ ነበር። በሌላ ኢንተርቪው ላይ ግን 7 ወር እግሩ እስኪቀጥን ጠቅላይ ሚኒስትሩን ለማግኘት ለፍቻ አላገኘሁም ይላል። ከሀገር ከወጣ በኋላ ደግሞ ጓደኛዬ ነበር እኮ ጓደኛዬ ነበር። ሚልኬሳ ምንድን ነው? ሚልኬሳ ተቃዋሚም ስትሆን እኮ ወዝ ያለው ተቃዋሚ መሆን አለበት። የምትናገረው ንግግር የሆነ ትርጉም የሚሰጥ መቃወም አለ አይደል?
አሁን አንዳንድ ተቃዋሚዎች አይታላል ሀሳባቸውን አደራጅተው የሚናገሩበት መንገድ ኦኬ ትላለህ። ሚልኬሳ ምንድን ነው? ሚልኬሳ ተው እንጂ። $4 ሚሊዮን ነበር የተሰጠው። ጠቅላይ ሚኒስትሩ $4 ሚሊዮን ተሰጥቶት 1 ሚሊዮኑን በሻንጣ ነው ይዞ የገባው ብሏል። $1 ሚሊዮን በሻንጣ ይዞ ገብቷል። ሚልኬሳ ለራሱ ጥቅም ሚዲያ ላይ እንደው ባታቀርቡት ለማለት ያለ ለራሱ ጥቅም። አሁን እርግጠኛ ሚልኬሳ የሚደቃ አብስማሙል ሚልኬሳ አቤት የሚሰጠው አስተያየት ምናምኑ በጉጉት የሚጠበቅ ሰው የለም ያለ አይመስለኝም። አሁን ተቃዋሚ ስትሆን ወዝ ያለ መሆን አለብህ። ወዝ ስል ሀሳብን ቃላቶችን ወይም ደግሞ አጠቃላይ ማለት የፈለግከው ነገር አደራጅተህ የምትናገርበት ነገር እኮ ወሳኝነት አለው። ውሸትም ቢሆን ቀምመ የምትናገርበት መንገድ ማይመስል ነገር እንዴት ነው? እሺ ቴዲ ከሀገር እንዴት ወጣ? እኔ ከሀገር የወጣሁት በአውሮፕላን ነው። በአውሮፕላን ነው የወጣሁት። ኦኬ በጣም እድሜያችሁ ገፋ ያሉ ሰዎች፣ ኮንዘርቫቲቭ ሰዎች፣ ወግ አጥባቂ ሰዎች ካላችሁ ውጡ። ከዚህ በኋላ የማደርገው ቆይታ ከባለጌዎች ጋር ነው። ስለዚህ ከባለጌዎች ጋር ለማደርገው ቆይታ ውጡ። መጀመሪያ ህፃናቶችን ይዛችሁ ውጡ። ቅድም ነግራችኋለሁ ያልኳችሁን ቀልድ ልንገራችሁ። እነዚያ የተበላሸ ትውልድ አለ። ይህን ቀልድ ልንገራቸውና አልወጣም። እውነተኛ ታሪክ ነው። ኢንፋክት በቅርቡ ወደ እናንተ በማደርሰው መጽሐፌ ላይ ማካተው ታሪክ ነው። ቁም ነገር ከፍተኛ ባለስልጣን ነው። ታይላንድ ለስራ ሄደ። አደራ ምላችሁ የቱንም ያህል አናታችሁ ላይ ቢወጣ የቱንም ያህል ብትቸገሩ ታይላንድ ሄዳችሁ ሴት እንዳትነኩ አደራ። ቴዲ አልነገረንም እንዳትሉ። እኔ ታይላንድ ሄጄ አላውቅም። ታይላንድ የሄዱና የደረሰባቸውን የወዳቸውን በወዳቸው ይዘው የተቀመጡ ብዙ ሰዎች አሉ። በእግዚአብሔር ይነባችሁ፣ አትሂዱ። ታይላንድ ሂዱ፣ ግን አደራ መልአክ የመሰለች ካገኘኝ ምናምን ብለህ ልብላ እንዳት እና የሰውዬ ታይላንድ ሄደ፣ በላ ጠጣ። ከዛ ከበሉ ከጠጡ በኋላ የእግር ወክ ምናምን እያደረጉ የሰው ልጅ ከበላ ከጠጣ ያምረዋል። ሲያይ መንገድ ሁሉ ቆንጆ ነው ምናምን፣ አይነገቦች ናቸው ምናምን። አንዷን ይዞ መግባት ፈለገ እና አንዷን ይዞ ገባ። የተፈጠረውን ለሚቀጥለው ትውልድ ባስቀምጠው ይሻላል። መኝታ ቤት የተፈጠረው የሚቀጥለው ትውልድ ለሱ ባስተላልፈው ይሻላል። እዚህ ጋር ባቆም ምን ይመስላችኋል? ወይ ፋኖ ወይ ኦነግ ስልጣን ላይ ሲወጣ ብናገረው ይሻላል። እና ከገቡ በኋላ ያው ከበሉ ከጠጡ አንድ ሩም ከገቡ መደባበስ አይቀርም። መደባበስ ጀምር አገኘው ብሎ ሴትዮዋ እንከን የማይወጣላት ቆንጆ ናት። እንከን የማይወጣላት አፍንጫ ብትሉ፣ ፀጉር ብትሉ፣ ሰውነት ብትሉ በጣም ተገርሞ እንደው እችን ጌታ እችን እንዴት መንካት አለብኝ? አንቺ እኮ መስታወት ውስጥ መቀመጥ ያለበሽ ልዕልት ነሽ ሁሉ ብሏል አሉ። እና አወራ ምናምን እንትን አለ ምናምን። ቀጣዩን ታሪክ እንዴት ነው ለዚህ ትውልድ የምናገረው? ጎበዝ ግድልም ነገ ቃላት መርጬ አስቤ
እንዴት ልግለጸው የሚለውን አውጥቼ አውርጄ መነግራችሁ ይሻላል። እዚህ ጋር ላቁምና ቀጣዩን ታሪክ ነገ አስታውሱኝ። ጋደም ብዬ ቃላቶች ልምረጥ። እንዲህ ሆነ ልትለቀን ነው ቴዲ አለ አንደኛው፣ ተነሳበት መሰለኝ። ቴዲ እንዲህ አድርገህን ልተውን፣ በረዶ ያዝበት፣ ምንም ማድረግ አልችልም። መጨረሻውን ሳታይ መጀመሪያ ለምን ተነሳበት? መጀመሪያ መጨረሻውን ሳታይ ታሪኩ ምንድነው? ኢንዲንጉ ምንድነው? ገና ለገና ወንድና ሴት ስልህ እንዲህ አድርገህ እንዲህ ልትለቀን ነው ምናምን ይላል። ነገ ነግራችኋለሁ። ለማንኛውም ይህን ታሪክ ነገ በጨርሰው ይሻላል። እሺ ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ፣ ቲክቶክ ላይም ዩቲዩብ ላይም በቴሌግራም ለተሳተፋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ሚስት ያላችሁ ሚስቶቻችሁን ጠብቁ። የወንዶች ቁጥር ዓለም ላይ እየተመናመነ ነው። እናትዬ እኔ መመክርሽን ስም፣ የወንድ ቁጥር ዓለም ላይ እየተመናመነ ነው። ያሹን አፈነሽ ያዥ ከነጸባዩ ይስተካከላል። አስሎም ዝም ብለህ እንትን ማለት እያልኩ አይደለም። መልካም ሴቶች አይገኙም። መልካም ሴቶችን ማን ያገኛቸዋል? ዋጋቸው ከቀይ እንቁ ይበልጣል ይላል። ቀይ እንቁ የት ነው የሚገኘው ታውቃለህ? ከመሬት 1800 ኪሎ ሜትር ቆፍረ ነው የምታገኛቸው ሴቶችን። ያዝከውን ያዝ። ዘመኑ ከፍቷል። ያላገባችሁ ደግሞ ሚስቶቻችሁን ባሎቻችሁን እንድታስለቅቁ ይሁን። ያገባችሁም ያላገባችሁም አዋይተናል፣ ግራ ቀኝ ሰምተናል። ከኔ የጎደለ የለም። ከቴዲ አናት ላይ ትወርዳላችሁ። ምንም ማድረግ አልችልም። የሚቆረቆረውንም የሚመቸኝንም ሀሳብ ሰምቻለሁ። የሁላችሁንም ሀሳብ አስተናግጃለሁ። ይህን እናደርጋለን። ቲክቶክ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ የምታገኙኝ በቴዲ ሐዋሳ ነው። ቴሌግራም ላይ ብዙ ጊዜ ጥያቄዎችን ጽፍላችኋለሁ። ወቅታዊ ዜናዎችን እዚያ ነው ፖስት የማደርገው። በዛ እንገናኛለን። ስልክ ቁጥር ያላችሁ ማንኛውም ጠቃሚ ነው ብላችሁ የምታስቡት መረጃ ካለ በውስጥ ላኩልኝ። 647819117 ወይም በአማርኛ 647-819-4117 ከአሜሪካና ከካናዳ ውጭ ለምትደውሉ ከፊት ለፊት +1 ካደረጋችሁ በዋትሳፕ መደወል ትችላላችሁ። መደወል ስላችሁ ይሄ ማነሳው አይደለም፣ መረጃ ብቻ ለመቀበል ነው። የመደበኛ የእንትን ስልክ አይደለም። ይሄ ለመረጃ የተቀመጠ ስልክ ነው። ለመረጃ ብቻ መረጃ ለመላክ ብቻ ነው። ያን ታደርጋላችሁ። ስለነበረን ቆይታ ከልብ ነው